አሳዳጊዎቿን ከሞት የታደገችዋ ትንሽዬዋ ድመት። አንድ ትንሽዬ ድመት ምን ያህል ጀግና ልትሆን ትችላለች? ብዙዎቻችን ድመቶች ዝምተኛ፣ ለራሳቸው ብቻ የሚኖሩ እና ሰውን የማይሰሙ እንስሳት ይመስሉናል። ነገር ግን ዛሬ የምነግራችሁ ታሪክ ይህንን አስተሳሰብ ሙሉ በሙሉ የሚቀይር ነው። በአንድ አስፈሪ ሌሊት ሁሉም ሰው በከባድ እንቅልፍ ውስጥ በነበረበት ሰዓት ይቺ ትንሽዬ ፍጥረት ቤተሰቡን ከማይቀር ሞት የታደገችበት መንገድ እጅግ አስገራሚና የሚደንቅ ነው። እስኪ ከቪዲዮ መጨረሻው ጋር አብራችሁን ቆዩ። ታሪኩ የሚጀምረው በአንድ ቀዝቃዛ ምሽት ነው። ሚስተር ዴቪድ እና ባለቤታቸው ከረጅም ስራ ቀን በኋላ ወደ ቤታቸው በመኪና እየተመለሱ ነበረ። መንገዱ ጭር ያለና ጨለማ ነበር። በድንገት ግን በመንገዱ ዳር አንዲት የምታሳዝን ድምፅ ሰሙ። መኪናቸውን አቁመው ሲወርዱ በአንድ አሮጌ ካርቶን ውስጥ ተኮራምታ የምትጮህ አንዲት ትንሽ ድመት አገኙ። ድመቷ በጣም ትንሽ ነበረች። ምናልባትም እናቷ አታይ ወይም ተጥላ ሊሆን ይችላል። ቅዝቃዜው ክፉኛ እየተሰማት እንደሆነ ያስታውቅባታል። ሚስተር ዴቪድ ባለቤታቸውን ይቺ ነፍስ እዚያው ጥሏት ለመሄድ ሕሊናቸው አልፈቀደም። ይዘናት እንሂድ አሉና ወደ ቤታቸው ወሰዷት። መጀመሪያ ላይ ቤታቸው ስትገባ በጣም ፈርታ ነበር። ከሶፋ ስር ትደበቃለች፣ ሰው ስታይ ትሸሻለች። ነገር ግን ቀስ በቀስ የቤተሰቡን ፍቅር ገባት። ስሟ ሚካ አሏት። ሚካ በሳምንታት ውስጥ የቤቱ ድምቀት ሆነች። በተለይ ከልጆቹ ጋር ያላት ትስስር ልዩ ነበር። አብራቸው ትተኛለች፣ አብራቸው ትጫወታለች። ቤተሰቡ ሚካን ያዳኗት መስሏቸው ነበር። ነገር ግን ወደፊት ምን እንደሚፈጠር አላወቁም ነበር። ከጥቂት ወራት በኋላ አንድ ሌሊት ቤተሰቡ እንደተለመደው ራት በልተው ወደ መኝታቸው አቀኑ። ሁሉም ነገር ሰላማዊ ይመስል ነበር። ልጆቹ በሰላም ተኝተዋል። ሚስተር ዴቪድ ባለቤታቸውም በከባድ እንቅልፍ ውስጥ ነበሩ። ቤቱ ጭር ብሏል። ነገር ግን በኩሽና ውስጥ ማንም ያላሰበው አደጋ ተፈጠረ። ከአንድ ኤሌክትሪክ መስመር ላይ ብልጭታ ተነሳ። ያ ብልጭታ በአቅራቢያው የነበረው መጋረጃ አያያዘው። እሳቱ ቀስ በቀስ እያደገ መጣ። ከጥቂት ደቂቃዎች በኋላ ኩሽናው በጥቁር ጭስ መሞላት ጀመረ። በጣም የሚገርመው ነገር በቤቱ ውስጥ የነበረው የጭስ መመርመሪያ ባትሪው ስላለቀ አልሰራም ነበር። ቤተሰቡ አደጋ ደጃፋቸው ላይ መሆኑን አያውቁም። ጭሱ ወደ መኝታ ክፍሎች እየገባ ነበር። ጭስ ደግሞ ሰውን አያነቃም፣ ይልቁንም እንቅልፍን ያከብዳል እንጂ። ቤተሰቡ ከእንቅልፋቸው ሳይነቁ በጭስ ታፍነው ሊያልቁ ጥቂት ደቂቃዎች ብቻ ቀርቷቸው ነበር። በእነዚህ አስጨናቂ ሰዓት ነበር የሚካ ተራ የደረሰው። ድመቶች ከሰዎች እጅግ የራቀ የማሽተትና የመስማት ችሎታ አላቸው። ሚካ በሳሎን ተኝታ ነበር። ጭሱ ሽታ ስታሸት ወዲያውኑ አደጋ እንዳለ ተረዳች። በፍጥነት ወደ ኩሽና ሮጠች። እሳቱ እየጨመረ መሆኑን ስታይ ግን አልሸሸችም። ሚካ በቀጥታ ወደ ሚስተር ዴቪድ መኝታ ክፍል ሮጠች። መጀመሪያ በድምፅ ለማንቃት ሞከረች። ነገር ግን ብትጮህም ሚስተር ዴቪድ ከእንቅልፋቸው አልነቁም። ጭሱ
በክፍሉ ውስጥ እየከበደ ስለነበረ ሰዎቹን ንቃተ ህሊናቸውን እየቀነሰ ነበረ። ሚካ ግን ተስፋ አልቆረጠችም። በአልጋው ላይ ዘለለችና ሚስተር ዴቪድ ፊት ላይ በጥፍሮቿ ቧጨረች። መዋጨር ጀመረች። ከዚያም በኋላ በኃይል ትጮህ ነበረ። ሚስተር ዴቪድ በህመም ስሜት ተገፍተው አይናቸውን ገለጡ። መጀመሪያ ድመቷ ለምን እንደምትረብሽ አልገባቸውም ነበር። ነገር ግን አይናቸውን ሲያሹ ክፍሉ በጭስ ተሞልቷል። ከኩሽናው የሚወጣውን የቀይ መብራት ነጸብራቅ አዩ። ሚስተር ዴቪድም ያውን እሳት ተነስቷል ብለው ጮሁ። ባለቤታቸውን ቀሰቀሱ። ሁለቱም ሮጠው የልጆቹን ክፍል ከፈቱ። ልጆቹ ጭስ ስለዋጡ ግራ ተጋብተው ነበረ። ቤተሰቡ በሙሉ እጅ ለእጅ ተያይዘው ሚካ እየመራቻቸው ወደ ውጭ ወጡ። ከቤት በወጡ በሰከንዶች ውስጥ እሳቱ የቤቱን ጣሪያ አፈራርሶ አረፈ። የእሳት አደጋ ሰራተኞች ደርሰው እሳቱን ሲያጠፉት ቤቱ ሙሉ በሙሉ ወድሞ ነበር። ነገር ግን ቤተሰቡ በሙሉ በሕይወት ተረፉ። ሚስተር ዴቪድ በእጃቸው የያዟት ብቸኛ ነገር ሚካን ነበር። ልጆቹ ያለቀሱ ሚካን ያቅፏት ነበር። ሚካ ባትኖር ኖሮ ዛሬ ይሄ ቤተሰብ ታሪክ ሆኖ ይቀር ነበር። ዛሬ ሚስተር ዴቪድ እና ቤተሰባቸው አዲስ ቤት ገብተዋል። ሚካም እዚያው አብራቸዋለች። ለነሱ ሚካ ተራ ድመት አይደለችም። ቤተሰባቸውን የታደገች ጀግና ናት። ይህ ታሪክ የሚያስተምረን ትልቅ ነገር አለ። አንዳንዴ ትልቁ ጀግና በትንሹ አካል ውስጥ ይገኛል። ለእንስሳት የምናሳየው ትንሽ ርህራሄ አንድ ቀን ሕይወታችንን ሊያተርፍ ይችላል። እናንተስ ስለ ሚካ ጀግንነት ምን ትላላችሁ? የእናንተ ቤተሰብ እንስሳ እንዲህ አይነት አስገራሚ ነገር አድርገው ያውቃሉ? በኮሜንት መስጫው ላይ አጋሩን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እና ለወዳጅ ዘመዶቻችሁ ማጋራታችሁን አትርሱ።